ስታስበው አንተን ይጠብቁሃል ያቡዝ። ይኸውልህ እኛም ትናንት አልተፈጠርንም ቡራክ። ማንም ሰው እኛን እንዲያታልለን ወይም ሰዎች እኛ ላይ ቀልደው በነጻነት እንዲኖሩ አንፈቅድም። አሎ ያቡዝ አለ እንዴ? ይህንን እንቆቅልሽ ፍተው በለው። ብልሃትነቱ የቱ ጋ ነው? የት ነው ያቡዝ? በደንብ አስብ። ምን እንደተፈጠረ አጣራ። ጭንቅላትህን ተጠቀም። አለቃ ሽሜት፣ እሺ አለቃ ሽሜት ፍትሃዊ ሰው ነው አውቃለሁ። ፍትሃዊ መሆኑ ይገባኛል። ነገር ግን ሁሉም ነገር የሚያበቃው ልክ ልጁ የተነካችለት ነው። እሱ ምን ማለት ነው? የምን ልጅ ነው? እንዴት ማለት? ቆይ አታውቅም እንዴ? ከዚህ በፊት ምንም ነገር አልነገርኩም እንዴ? ሲጀመር አሊሪዛ አልታይ ማን ነው? ለሐሽሜት ጉርካን በቅርቡ አማስ ሊሆን ያለ ሰው ነው። እሱን ነገር አልሰማም እንዴ? ምን ሆነሃል ያቡዝ? ሁሉም ነገር ስለ ልጁ ነው ያቡዝ። ሐሽሜት ጉርካን ለልጁ አይደለም አንተን ይቅርና ሺህ ያቡዞችን ባንዴ ይሰዋል። አይንህን ግለጥ፣ አትታወር፣ ነቃ በል እሺ። ስማኝ አንድ ነገር ልንገርህ ቡራክ። እዚህ ጋር አንተ ነህ ያስተዋልክ ያልሆነው። አለቃ ሐሽሜት በልጁ ምክንያት እኛን የተለየ ባህሪ የሚያሳየን አይነት ሰው አይደለም። በደንብ ነው የማውቀው። ገባህ? ሐሽሜት ጉርካንን ይበልጥ አደነኩት፣ በጣም አደነኩት። የምር በጣም ድንቅ ሰው ነው። ሁላችሁንም በደንብ አሳምኗችኋል። በጣም ብልህ ነው፣ እጅግ በጣም ሁላችሁንም አደንዟችኋል። ከማንም በላይ ደግሞ አንተን ያደነዘዘ ያቡዝ። አለቃ ሐሽሜት ከማንም በላይ ንገረኝ፣ ለምንድን ነው አንተን የመረጠ? ሰይፍ ብለህ ነው የምትጠራው? ሰይፍ እያልክ ነው አይደል? ያቡዝ እዚህ ጋር ምንም ነገር የማታደርግ ከሆነ ያ ሰይፍ አንተን ወቅቱ ይገላል። አብቅቷል ብለህ ነበር አይደል? ከአሊዴ ጋር ገና አሁን ነው የተያያችሁት? አዎ ለሁለታችንም በጣም ጥሩ ነው አጎቴ። ቆይሽ ግን ምርጥ የተባለው ነገር ከዚህ ስታይ በጭራሽ ምርጥ አይደለም። ምክንያቱም አንድ ሰው የሚችለውን ሁሉ ሲሞክር ፊቱ በጭራሽ እንደዚህ አይሆንም። ዘና ማለትና መጫወት አለበት። አንተ ደግሞ ስህተት የሰራህ ነው የምትመስለው። ልብህን ጥለህ የመጣ ነው የምትመስለው። አልገባኝም። ቆይ ለምንድን ነው ደስ ያላለ? ወንድሜ አሊሪዛ መጣ እንዴ? አዲስ ነገር አለ? ምን ተፈጠረ? ያወቀው ነገር አለ? ንገረኝ፣ ተጨንቄያለሁ። አውቄያለሁ። ምንም ትልቅ ነገር አይደለም ራምቾ። አቶ ፉአት ዝም ብሎ ነው። ያው ሊፈትነኝ ፈልጎ ስለነበር ብቻ ነው። ፉአት ኤርሶዌሉ ነው ያልከው? የሚገርም ነው። ያው ፉአትን መሆን በፍጹም ቀላል አይደለም። በደንብ መጠንቀቅ አለብን። በተለይ አንተ ልጄ ስብሰባ ስትሄድ፣ ከስብሰባ ስትመለስ፣ ስብሰባ ውስጥም እያለን ቢሆን በጣም ጠንቃቃ መሆን አለብህ። እሺ ገብቶሃል አይደል? እሺ አጎቴ። የኑማንን ጉዳይ ማስተካከል አለብን። መፍጠን ግን ይኖርብናል። ፈሪት ቡራክን እየተከታተለው ነው። በእርግጠኝነት ይገናኛሉ። የኑማን ጎረቤት እንዴት ነው? የምታውቁት ነገር አለ? ወንድሜ በጣም ተጨንቀዋል። ነገሮች ተደበላልቀዋል። ሳስበው እርስ በራሳቸው መጣላት ሊጀምሩ ነው። ፖሊስ ሁሉም ቦታ ላይ አለ። ኑማን እዚህ አካባቢ የለም እና ደግሞ በጣም እርግጠኛ ነኝ ገንዘቡን ካላገኙ በቅርቡ መጣላት ይጀምራሉ ማለት ነው። ወንድሜ ኑማን አንድ እርምጃ ብቻ ነው የቀረው። እሱን እንዳያደርግ ከያዝነው ቡራክና ኑማን ድጋሚ መጣላት ይጀምራሉ። ታያላችሁ። ቆይ አቡዝን ምን ልናደርገው ነው?
ኑማንን ለመያዝ እንደተጠቀምንበት በጭራሽ ሊያውቅ አይገባም ነበር። ያ አደጋ ውስጥ ይጥለናል። ያቡዝ በጣም አስፈላጊ ሰው ነው። ለቡራክ መተው አንችልም። እሱን ለማሳመን አንድ መንገድ እፈልጋለሁ። ራምቻ አሁን ትንሽ ረፍት አድርግ። ከዛ ወደ ኑማን ሰፈር ተመልሰህ ሄድሽ። እሺ ወንድሜ እሄዳለሁ። አቤት ፈሪድ። ቡራክ ከያፉዝ ቢሮ አሁን ወጥቷል እና ኤሮል ቢሮ መጥቷል። እሺ ተጠንቀቅ። እሺ ወንድሜ። ያ ባለጌ ደግሞ ምን እያደረገ ነው? እሱ ከጀርባ ነው ስራውን የሚሰራው አጎቴ። እሱና ከእሱ ጋር ያሉት ሰዎች በጣም በቅርቡ መጨረሻቸው ይሆናል። ጊዜው ደርሷል። አቤት የኔ ውድ አክስቴ፣ እባክሽ ጊዜ ካለሽ አንቺ ጋር መምጣት እችላለሁ? አዎ ትችያለሽ። ምን ነው ችግር አለ እንዴ? አይ እንዲሁ መጥቼ ላውራሽ ፈልጌ ነው። እሺ ነይ፣ ቤት ነኝ፣ እጠብቅሻለሁ። ፊሊዝ። አቤት ወይዘሮ ሜሊክ። ማዕድ ቤቱን አስተካክዩ፣ ምግብ ልሰራ ነው። እሺ ምን ሆነሻል ፊሊዝ? ሂጂ ቶሎ አዘጋጂው። እንኳን ደህና መጣ ያፉዝ። አለቃ እየጠበቀ ነው። አለቃ አያስፈልግም። እንኳን ደህና መጣ ያፉዝ። አመሰግናለሁ አለቃ። ምን አዲስ አለ? አለቃ ያው አንተ ባለፈው ከአሊ ሪዛ ጋር መግባባት እንደምትችል ነግረኝ ነበር። ታማኝ ነው ስትል ነበር እና እኔም ያው አለቃ ቤቱ ሂጄ ነበር። ግን እኔ ላይ ጮህብኝና አጉል ሊያስፈራራኝ ሞከረ ጌታዬ። ከዛ ለኑማን እንደ ወጥመድ ተጠቀመብኝ። በፈጣሪ አሊ ሪዛ እንደዛ አይነት ሰው አይደለም። መጀመሪያ አንተ እኔ ጋር ያለህን ቦታ ሳያውቅ እንደዚህ ማድረግ አልነበረበትም። ስህተት ነው። ያፉዝ አንተ ከባድ ሰው ነህ። አሊ ሪዛም እንደዛው። አንተ በኃይል ከተናገርከው እሱም በኃይል ይመልስልሃል። ሳብሪ ምንም እንኳን እኔና እሱ ጥሩ ጊዜ ባናሳልፍም የማይካደው እውነታ እሱ በጣም ታማኝ ሰው ነው። አለቃ ሐሽሚት ጠላቱን እንዲያገኝ የላከውን ሰው እንደ ወጥመድ ሊጠቀምበት ይችላል። ያፉዝ የግድ ይሄ መልስ ሊኖረው ይገባል እና መልስ ይሰጣል ወይም ዋጋውን ይክፈል እና አንተ ስራውን ትጨርሳለህ። አለቃ እሱ ዋጋውን እስከከፈለ ድረስ አንተ የምትለው ነገር ለእኔ በሙሉ ትእዛዝ ነው። ሳብሪ አሊ ሪዛን ቶሎ እዚህ ጥራው፣ ከእሱ አፍ እንስማው። እሺ አለቃ። አክስትሽ ምን አደረገች? ማለት ከሚታት ጋር ስታወራ ነበር አይደል?
ምን ማድረግ ይቻላል እንግዲህ? ይሄ ትዳር አብቅቷል። እርግጠኛ ነሽ? ማለቴ በደንብ አስበሽበታል? ስለኔ ትዳር ለማውራት ነው እዚህ ድረስ የመጣሽው አሊዴ? ታዲያ በስልክ ለምንድን ነው እንደዛ ያስጨነቅሽኝ? አይ ማለቴ ይከብዳል። አላውቅም አክስቴ፣ አንቺ እንኳን ከተለያየሽ ሁሉም ሰው መለያየት ይችላል። ሁሉም ነገር ፊትሽ ላይ ያስታውቃል ልጄ። አትደብቂኝ። እኔ እኮ የምወድሽ አክስትሽ ነኝ። በስልክ ራሱ ደህና እንዳልሆንሽ አውቄ ነበር። ምን ተፈጥሮ ነው ንገሪኝ። አክስቴ በጣም ትወጂዋለሽ። ቤቢ ልጄ፣ ልክ እንደ ሞተችው እናትሽ ቆንጆ ከሆነ ንገሪኝ። አሊዲዛ ትቶኝ ሄደ አክስቴ። ስለዚህ ኑማን ጋር አልሄደም ማለት ነው? ይኸውልህ ወንድሜ ከኤሮል ቢሮ ሲወጣ ሰፈር መጥቶ ነበር። አቤት ሳብሪ። አሊሪዛ አለቃ ሐሽሜት ሊያናግረ ፈልጎ ነበር። በሰላም ነው? ያቡዝ መጥቶ ነበር። ያው ስለሱ ነው። አንዳንድ ማድረግ ያለብኝ ነገር አለ። እሱን ካደረግኩ በኋላ ወዲያውኑ እመጣለሁ። ጥሩ እየሄደ ነው። አሁን ላይ ብሩክ ለልፋቱ ዋጋውን እያገኘ ይመስላል። አለቃ ሐሽሜትን ካንተ ጋር ያጣላ እየሞከረ ነው። የፈለገውን ማድረግ ይችላል። ታዲያ አደራ ለሰከንድ እሱን መከታተል እንዳታውቁ። አንዳንድ ህይወታችንን የሚመርጡልን እናታችን፣ አባታችን ወይም ምጣፈንታችን ነው። አንቺ የሐሽሜት ጉርካን ልጅ ነሽ። ህይወትሽ ውስጥ የሚመጡት ሰዎች የአባትሽን ስልጣን ለመጠቀም ነው የሚመጡት፣ ወይም ደግሞ በፍርሃት ብቻ ነው የሚኖሩት። አሊሪዛ እንደዛ አይነሱ አልነበረም አክስቴ። ግን መጨረሻ ላይ አባትሽ ጋር ላለመጣላት ነው ሄደው። ለዛ ነው እዚህ ህይወት ውስጥ ነበር የተፈጠርሽው አሊዴ። የሐሽሜት ጉርካን ልጅ ነሽ። ምንም ቢሆን ጓደኞችሽ፣ ግንኙነቶችሽ በጭራሽ እንደሌላው ሰው መሆን አይችሉም አሊዴ። እና ምንም ማድረግ አይቻልም። በፍቅር የተሞላ ትዳር ሊኖርሽ አይችልም። እሺ ግን ቆይ እናትና አባቴስ? ማለቴ በሰዓቱ በነበራቸው ደስተኛ ነበሩ? እናትና አባትሽ በጣም ይዋደዱና ይተሳሰቡ ነበር። ትዳራቸው በፍቅር የተሞላ ነበር። ግን እኛም ብንሆን የሱስታኒ ናቺ ልጅ መሆናችንን አትርሺ። ስለዚህ እኩል ነበርን። ሚታትና እኔም ደግሞ ስንኖር ትዳራችን በመግባባት ላይ የተመሰረተ ነበር። አላወቅኩም ነበር። ከሚታት ፍቅር ያዝሽ ከተጋባችሁ በኋላ ነው ማለት ነው? ፍቅር እኔ በህይወቴ አንዴ ነው ፍቅር ያዘኝ። ያውም በሚያስጠላ ሁኔታ። እንደዛ ነው ያለቀውና አሁን ለሱ ትልቅ ጥላቻ ነው ያለኝ። ቆይ ለምን አክስቴ? አንቺ ላይ መቅጦብሽ ነው? አይ
ሌላ ሰው መርጦ ነው። ማን ነበር አክስቴ? እሱን ተይው የኔ ውድ። ማን ነበር? ስሙን ራሱ እኮ ረስቼዋለሁ። ምንድነው የተንሾካሾካችሁ ያላችሁት? እማዬ የኔን ችግር ፈታሽልኝ እና አሁን የሃሊዴ ተራ ነው? ስሚ፣ ከሃሊዴ ጋር ማውራት በጣም ቀላል ነው። ቢያንስ ስርዓት አላት። እንዳንቺ አይደለችም። ስርዓት አላት? ምንድነው ነገሩ? ለ2 ሰዓት ስታወሩ ነበር እና አልነገረችሽም እንዴ? ከቡራክ ጋር እንድንለያይ ነው የምትፈልገው። እሱን እንዳገባ እንዳላሳመነችኝ አሁን ደግሞ እንድንፋታ ነው የምትፈልገው። አክስቴ ዳሪያ ስሚ፣ እሱ ጥሩ ነገር ነው። አሁንም ቢሆን ምንም ነገር ለማድረግ አልፈልግም። ስሚ መሊክ፣ ለቡራክ ያለሽ ስሜት እውነተኛ እንዳልሆነ አውቃለሁ። ቆይ አንቺ እንዴት ልታውቂ ቻልሽ? እኔን ምን ያህል ነው የምታውቂኝ ግን? ዳሪያ ስሚ፣ ምንም ነገር ብናደርግና ምንም ክፉ ነገር ብንባባል እርስ በርሳችን በደንብ እንተዋወቃለን፣ ምክንያቱም አብረን ያደግነው። ግን አሁን በጣም አድገናል። አሁን ለኔ አንድ እውነታ ብቻ ነው ያለው ታውቂያለሽ? እሱም ቡራክ ነው። ቡራክን አገባዋለሁ። በጭራሽ! እኔ በህይወት እስካለው ድረስ ያንን ሰውዬ ማግባት አትችይም። እሺ? ምን ተፈጠረ? ትላንትና ከቡራክ ጋር እንድትጋባ ፈልገሽ ነበር። ኡፍ! በቃሽ። ስሙን ራሱ መስማት አልፈልግም። እሺ? በቃሽ። አክስቴ፣ እኔ ማላቀው የተፈጠረ ነገር አለ እንዴ? ለኔ ትንሽ ከባድ ነበር፣ ግን ደግሞ ፏት ጭንቅላት ውስጥ ያለውን ሐሳብ ለማስተካከል ሞክሬያለሁ። እነዚህ ሰዎች በጣም ተጠራጣሪ ናቸው። በዛ ላይ ምንም አይነት መረጃ እንዲወጣባቸው አይፈልጉም። በጣም ነው የሚጠነቀቁት። አልገባኝም። ፏት እኔን መፈታተን ይቀጥላል እያልከኝ ነው እንዴ? ለጊዜው ምንም እያሰብኩ አይደለም፣ ግን ስህተት ከሰራን እንደዛ ሊሆን የማይችልበት ምክንያት የለም። እንግዲህ ያቀድነው እቅድ ሁሉ ሰርቷል። የኑማን ጎረቤቶች እየተጣሉ ነው። ብረቶቹን በጭራሽ እንዳታነሷቸው። ታለ ይህንን መጋዘን ዛሬ ማታውን አነደዋለሁ። ለምንድን ነው ግን ጊዜን እያጠፋ ያለው? ኑማንን አምጣውና ለፏት አስረክበው። ሙዛፈር፣ የራሴ የሆነ እቅድ አለኝ። እኔ እንደዛ ነው የማደርገው። ኑማን እንዲያደርግልኝ የምፈልገው ነገር አለ። ደግሞ አንድና በጣም ቀላል ነው። ኑማን አለሞ ተኳሽ ስለሆነ የምፈልገው ሰው ላይ ሊተኩስልኝ ይችላል። አልገባኝም። ማንን የምትፈልገው? ቡራክ ኤርሴዩልን ነው? አዳምጠኝ። እቅዱ ትንሽ አደገኛ ነው። ኑማን ራስን ሊያጠቃ ይችላል። ትናንትና ማታ የተሰቃየው አንተ አይደለም እንዴ አጎቴ ሙዛፈር? አደጋ ነው በቃ። ይኸውልህ እኔ ለቡራክ ማን እንደሆንኩ እና ፏት ኤርሶይሉ አሁን ላይ ውድ ልጁን ከማንም ሰው እንዴትም አድርጎ በጭራሽ ሊያድነው እንደማይችል አሳየዋለሁ። እማንኛ አጎቴ። እማዬ። ልጄ፣ ቆይ ዛሬ ምራት አብረን አንበላ ማለት ነው? እናንተ ብሎማ ትንሽ ቆያለሁ። ቆይ አትመጣም እንዴ? እኔ ልጅ እመጣለሁ እማዬ። እንዴት አልመጣም እንዴ? እሺ እንደዛ ከሆነ እንጠብቀሃለን፣ አብረን እንበላለን። እባክሽን እናንተ ብሎ እማዬ። ስንት ሰዓት እንደመጣ እኮ አላውቅም። አይ እጠብቀሃለሁ ልጄ፣ በሰላም ና። እናንተ ብሉ፣ እኔ በኋላ ከአሊ ጋር እበላለሁ። እማዬ ለምን ነው አትበይም? አይ በኋላ እበላለሁ። መልካም ምግብ ይሁንላችሁ። ኤሚኔ፣ ራሺም ለምንድን ነው የቆየው? አታስቢ፣ አውርተን ነበር። ትንሽ ስራ አለበት እማዬ። እሺ መልካም ምግብ ይሁንላችሁ ልጆቼ። ወንድሜ፣ እንደምታውቀው ከሁለት ቀን በፊት ጉድ ሆነን ነበር። ተመልከት፣ ቬጋስ በመውሰድ ፋንታ መቃብር ወሰድከኝ። አይታየህም እንዴ ሰውዬ? ከሁለት ቀን በፊት እዚህ ጥቃት ፈጽመው ነበር፣ ግን እንደምታየው ምንም አልሆንም። ተመልከት፣ እድላችን ያለው እዚህ ነው። እሺ ወንድሜ፣ እሺ ጥሩ፣ እንደፈለግሁን። ግን እኔ ለምን ካንተ ጋር እንድመጣረክ? ጨዋ ሰው እንደሆንክ አታስመስል ሰውዬ። እኔ ይህንን አጉል ፉገራን አልሰማም። ቁማር መጫወት አትፈልግም? አንተና እኔ ነን ይህንን የጀመርነው እና በጣም ምርጥ ቡድን ሆነናል። ና
በጣም ምርጥ ቡድን። አዎ አዎ። እሺ ወንድሜ ግን አንድ ደቂቃ ስጠኝ። እስከዛ ቢበዛ 30 ደቂቃ ነው የምቆየው። እሺ እሺ። ና ግማሽ ሰዓት ከበቂ በላይ ነው። በደንብ ታውቀኛለህ። አንድ ልጫወትና ከዛ የምንፈልገውን እናገኛለን። ስለዚህ ውስጥ እንግባ ማለት ነው። እንኳን ደህና መጣ። ግባ። አመሰግናለሁ። ቦታችንን እናውቃለን። ወንድሜ እንዴት ነህ? አመሰግናለሁ። ይሳካልናል። በደንብ ይሳካልናል። መልካም እድል። እሺ አቤት አባዬ። ሃሊዴ የት ነሽ? ክሊኒክ ነኝ። ሃሊዴ አልመሸም? በዚህ ሰዓት ለምንድን ነው ክሊኒክ የሆንሽው? ምክንያቱም እዚህ ሰላም አለኝ አባዬ። እዚህ ቤት ውስጥ አንቺን የሚረብሽ ነገር ምን አደረግን? አንተ ብቻ አይደለህም አባዬ፣ ሁላችሁም ናችሁ የምትረብሹኝ። በይ ወደ ቤት ነይና ፊት ለፊት እናውራ። ከዚህ በኋላ ሰላም ማላገኝበት ቦታ መሄድ አልችልም አባዬ፣ እና የሚረብሸኝን ሰው በጭራሽ አላገኝም። ሳብሬ አቤት አለቃ። አሊ ሪዛ የት ነው? አልደወልክለትም? ደውዬለት ነበር አለቃ። ቅርብ ሰዓት ይመጣል። ቀጥተኛ መልስ ስጠኝ ሳብሬ። ቅርብ ሰዓት ይመጣል ምን ማለት ነው? ደውልለት። አለቃ ተናዷል ብለህ ንገረው። በል ተው። መጥቻለሁ ሳብሪ። እሺ አንበሳው፣ ምንም እያደረክ ቢሆን በደወልኩልህ ሰዓት ቶሎ ብለህ ወደዚህ መምጣት አለብህ። እሱ ነው እሺ። ይኸው መጥቻለሁ እኮ አለቃ አሽሜት። ምንድን ነው እሱ? ምንድን ነው ያደረገው? አንተ ኑማንን ስትከታተለው ያቡዝ እዛ ነበር። ኑማንን ለመያዝ ሌላ ምንም አይነት አማራጭ አልነበረም። የኔን ሰው እንደ ወጥመድ ነው የተጠቀምክበት። እንዳልኩት ነው መደረግ ያለበትን ያደረግኩት። ቡራክ ያቡዝና ኑማን ላይ ቆንጆ ዘዴ ሲጠቀም ነበር። ኑማን ያቡዝን እንዲገድልና እኔን ጥፋተኛ ለማስመሰል ፈልጎ ነበር። ስለዚህ እኔ በራሳቸው ጨዋታ ላይ እንዲሸነፉ ነበር የፈለጉት። ስለዚህ ነገር ከአንተ ውጪ ሌላ ማንም የሚያውቅ ሰው አለ? አልገባኝም። ለምን ጠየቀኝ? ፉአድ ትላንትና ከኑማን አጠገብ አልነበረም። የገዛ ልጁን ካንተ ለመጠበቅ ነበር የሄደው። ፉአድ ለዚህ ኃላፊነት እንዲወስድ ቡድኑ ፊት እንጠራዋለን። ይኸውልህ ግን ደግሞ አንተ ከዚህ በኋላ ማድረግ ስላለብህ ነገር ቁጭ ብለህ ብታስብ ጥሩ ነው። ፉአድ ስለ ዕቅዴ እንዴት ሊያውቅ ቻለ? ከዚህ በኋላ ለራስህ ብቻ ሳይሆን አካባቢህ ለሚኖረው ሰው ይበልጥ ብትጠነቀቅ መልካም ነው ባይነኛል። ሪዛ ወንድሜ ያሸነፍነው ተወሰደብን፣ ግን ችግር የለውም። በል ምንም ያጣነው ነገር የለም። ጠንከር በል፣ በርታ ወንድሜ። ፋቴ ያንን ገንዘብ ለፍቼን ያገኘሁት ለማንም ሰው ምንም ነገር አልተውም። እሺ ጥሩ። ወንድሜ እየባሰ ነው። ዛሬ ምንም ጥሩ ነገር አልተፈጠረም። ቢቀርብን ይሻላል። በልና እንሂድ እባክህ፣ ይበቃናል። እየተበላን እኮ ነው። እባክህ አንድ አይ ጊዜ። ወንድሜ ከዚህ በኋላ አንዴ የለም። በል እንሂድ፣ ጨርሰናል። እንሂድ ነው። እየተጫወትን እኮ ነው። ይበቃዋል፣ በቃ ይበቃዋል። በልና ወንድሜ፣ ና ወንድሜ፣ አድርግ ወንድሜ። ተመስገን በል። በልና እንውጣ። አንድ ጊዜ ቆይ፣ ምን ተፈጠረ? በጥሬ 200,000 ገንዘብ አለብህ። ምን 200,000? 74 ሳንቲም አንሰጥም። እያጭበረበርክ ነው። መጀመሪያ እንድናሸንፍ አድርገህ ከዛ በኋላ እንድንበላ አደረግክ። አታጭበረብረንም። አለቃ እባክህ አሁን ችግር አትፍጠር። ወደ አስተዳደሩ እንሂድና ከዛ ሂደቱን ትጨርሳለህ። የምን ሂደት ነው? እኔ ማን እንደሆንኩ ታውቃለህ? የአሊ ሪዛ አልታይ አማች ነኝ። እሺ ወንድሜ፣ ለምንድን ነው አሊ ሪዛን የምታነሳው? ለምንድን ነው የአሊ ሪዛን ስም እዚህ የምትጠራው? ማን እንደሆንክ አውቃለሁ አቶ ራሽም። ለማንኛውም ሁለት እድል ነው ያለ። ዕዳህን ተቀበልና ሰነዱን ፈርም። ከዛ ለአቶ አሊ ሪዛ እንሰጠዋለን። ከዛ እንቀበለዋለን። አይ አሊ ሪዛ ይሄንን ማወቅ የለበትም። ለሱ መናገር አያስፈልግም። ወንድሜ፣ ለብቻ ላናግርህ እችላለሁ? ና ራሺም።
ሂድና ፉአት ኤርሶ ይሉን ስለኔ የፈለግከውን ጠይቀው። እሺ? ቆይ ፉአት ኤርሶ ይሉ ለረጅም ጊዜ እንተዋወቃለን። እሱ እኔም በደንብ ያውቀኛል። ግን በዚህ ሰዓት መደወል አያስፈልግም። ረፍዷል አይደል? ረፍዷል። የኔ ውድ ይኸው ኬኩ ደርሷል። እሺ እና ብላ። የአባትህን ሀብትና ዝና ትተህ መምጣትህ እንደዚህ ያሳዝኑሃል ማለት ነው? ማለቴ ሳይህ እንደዛ ነው የምትመስለው። ምንም ቢሆን ከአንቺ ጋር እዚህ ከመኖርና ከማውራት አይበልጥም። እንዲህ ደስ እንዲለኝ ያደረገችው የመጨረሻዋ ሴት እናቴ ነበረች። ሰርፕራይዝ ወንድሜ፣ እንዴት ነህ አለቃ? እንዴት አመሻችሁ? የኔም ቤት፣ አንቺስ እንዴት ነሽ? ምርጥ ቤት ነው። ይገርማል። አንደኛ ነው። ስሚኝ፣ ይሄን ቤት ለማግኘት ቀላል አልነበረም፣ ግን መፈለጉ ችግር አልነበረውም። ቆይ ምንድነው እያዩ ያለሁት? ጥሩ ጊዜ እያሳለፋችሁ ነው። ጥሩ ምርጡን ይዤ መጥቻለሁ። እንዴት ነው ታዲያ? ስሙ፣ ቆይ እኔ እድለኛ ሰው ነኝ ወይስ ምንድን ነኝ? ንገረኝ። ሰላም ነሽ? እኔ ትንሽ ጊዜ ልስጣችሁ መሰለኝ። ወንድምህን የምታወራው ነገር ይኖርሃል። እኔም የማደርገው ነገር አለ። ችግር የለውም ወንድሜ። አማቼ፣ ምን ነው አማችዬ? እኔ ላናግራት። ፉሱን የኔ ውድ፣ በቡራክ ደስተኛ አይደለሽም? ሙራት፣ እኔ በጣም እወድሃለሁ። የእውነት ከምታስበው በላይ በጣም ነው የምወድህ። ግን ደግሞ ቡራክ ማለቴ በየጊዜው ባየሁት ቁጥር ብዙ ነገር ትዝ ይለኛል። ሙራት፣ እንዴትም ለራስህ አልቻልኩም። ያደረገው ነገር ኒሃን አሪፍ ነው፣ አሪፍ ነው። ጎመን አልወድም ነበር፣ ግን ይሄ ይጣፍጣል። አሪፍ ነው። ሲጣፍጥ ና ብላ እንጂ። ክፈታ ወንድሜ። በል ይኸውልህ ቡራክ፣ ስማኝ ወንድሜ። እኛ እነዚህን ሰዎች በጣም እያሰቃየናቸው ነው። ማለትም ከነሱ ብዙ ነገር ነው የምንጠብቀው። ፉሱን የአሊ ሪዛ ጠበቃ ነች። እህቱን እንደ እህቷ ነበር የምትወዳት። እነዚህ ሰዎች ያለፈውን ነገር እንደዚህ በቀላሉ እንዲረሱ መጠበቅ አንችልም አይደል እንዴ? እሷ ነች እንደዚህ ያለችው? ሰምቻለሁ። ከእሷ ጋር ያወራውን ሰምቻለሁ። ወንድሜ ነህ። ችግር የለውም። ሰላም እንድትሆኑ ነው የምፈልገው። ቡራክ፣ እሺ በቃ ገባኝ።
እሺ እሺ ደህና ደር። ወንድሜ ምን ተፈጠረ? ቶሎ እኮ ነው የመጣው። እነዚህ ምስኪን ሰዎች በጣም ተሰቃይተዋል። በላውን ቆንጆ ሬስቶራንት እንሂድ እና ትንሽ ፈታ እንበል። እሺ በጣም አሪፍ። መኪናውን ላምጣው። ደህና መሸህ ወንድሜ። ቆይ በዚህ ሰዓት ምን ተፈጥሮ ነው? ለምንድን ነው ብራክን የማትከተለው? አሊሪዛ ደውሎ ነበር። አሊሪዛ ደውሎ ነበር? እሱ ራሱ የት ነው ያለው? እዛ መኪና ውስጥ ስልክ ላይ ነበረ እና የግል ወሬ ነው ብዬ አልጠየቅኩትም። ትንሽ ተናዶ ነበረ። አሁንስ ግራ ገብቶኛል። ምን እንደሆነ እናጣራለን። እስቲ እናያለን። መጥቷል። እንኳን ደህና መጣ ልጄ። አመሰግናለሁ ወንድሜ። ሰላም ነው ወንድሜ? የተናደርከው በስራ ነው ወይስ በሃሊዴ ምክንያት ነው? ከማን ብዬ ልጀምር ፈሪት? መጀመሪያ ከምን ልጀምር? በአንዱ ጀምራል ሊሪዛ። ሁሉንም ነገር በአንድ ቀን ልንተው ቃል እንገባልሃለን የኔ ልጅ፣ አያሳስብህ። እኔ ሁሉንም ነገር በአንድ ቀን ነው እርግፍ አድርጌ የምተው። ሰዎች ንጹህ አየር ያስፈልገኛል። አሊርዛ ቆይ የኑማንን ጉዳይ ምን ልናደርግ ነው? ፋቲ ጋር ደውልለት እና ሁላችንም አብረን እንሄዳለን። ልጄ
እንዴት ነው መሆኑ አባዬ? ትሆኛለሽ ልጄ። አሊ ሪዛ ላደረገው ነገር እኔን ምክንያት እንደምታደርግኝ ያውቃለሁ። አይ አባዬ አላደርግም። እውነቴን ነው። አባዬ ዛሬ አክስቴ ጋር ሄጄ ነበር። ልክ እንደ እናትሽ ታውቂያለሽ። በእኔ በተናደደች ቁጥር ሁሌም ሮጣ እህቷ መሊክ ጋር ነበር የምትሄደው። ለእኔ አክስቴ ማናገሬ ጥሩ ነበር። እናቴ የምትሰራውን አይነት ጣፋጭ ሰርታልኝ ነበር የጠበቀችኝ። ጣፋጭ ነው ያልሽው? እና እንዴት ነበር? ቆንጆ አድርጋ ሰራችው? አባዬ እኔ አልሪዛ ለሆነው ነገር አንተ መውቀስ አልፈልግም። ምክንያቱም ለእናቴ ብለህ ምን እንደሆንክ በደንብ አውቃለሁ አባዬ። ሁልጊዜም ሁለታችሁም ማውራት የምትወዱት ርዕስ እሱን ነበር። እያንዳንዱን የትዳር ዓመታችሁን ስትነግረን ነበር እና ከወንድሞቼ ጋር ስንሰማ ነበር። ደስ ይል ነበር። ፍቅርን መለካት የምትችይበት መንገድ የለም ብለኸኝ ነበር። ግን አንድ ወንድ አደጋን ለመጋፈጥ ባለው ድፍረት ነው የሚለካው አባዬ። እና ደግሞ ሁሌም ቢሆን በልቡ መጠን ነው የሚወደው። እና እስከማውቀው አልሪዛ ለኔ እንደማስበው አይነት ደፋር ሰው አይደለም። አሁን ደፋር አይደለም ብዬ በጭራሽ መስማማት አልችልም የኔ ውድ አሊዴ። ግን አሁን አንቺ እንደዚህ ማሰብሽ በጣም ደስ ይለኛል። አጨርሹም እንዴ? ጠግቤያለሁ። ኦጉዝ ይጠብቅሻል እና ስጨርሽ ቤት ያመጣሻል። እሺ? አንቺ ቤት ሳትመጪ አልተኛም። ኦጉዝ ወይኔ ወይኔ ፋቲ ወይኔ ኡፍ ሞተናል ወንድሜ ሞተናል፣ በቃ ሞተናል። እንዴት ነው ይሄንን ገንዘብ የምናገኘው ወንድሜ? እንዴት ብለን እንዴት እናገኘዋለን? እነዛ ሰዎች ብዙ ነገር አስፈርመውናል። በቃ የኛ ብቸኛው ድል ምን እንደው ታውቃለህ? መኪና ውስጥ ሻንጣ የሞላበትን ገንዘብ ማግኘት ብቻ ነው። እሱ ብቻ ነው ያለን መንገድ፣ እሱ ብቻ ነው ወንድሜ፣ ሌላ መንገድ የለንም። እባክህ እየቀለድክ ነው እንዴ ፋቲ? ዝም በል እስኪ። ያንን ገንዘብ ማግኘት ብትችል እንኳን አሊሪዛ እንድትጠቀምበት ይፈቅድልሃል? ትክክል ነው። እኛን ወስዶ ለባለቤቱ ይሰጠናል። በዛ ላይ አሊሪዛ ይሄንን ሲሰማ እንሞታለን። አይ ጉዳችን ፈላ፣ ጉዳችን ነው የሚፈላው። ፋቲ እስኪ እባክህ ተረጋጋ። እሱ አለ አንድ መንገድ ያገኛል። በዛ ላይ እኛ ጥሩ ነገር አለን እና ጥሩ ስም አለን። ተረጋጋ። የምን ጥሩ ነገር ነው? ቆይ ስለየትኛው ስማችን ነው የምታወራው? ቆይ አልገባኝም፣ ልጠይቅህ። እዛ ጋር ከነበረው ሰውዬ ጋር ስታወራ ነበር፣ የሆነ ነገር ስታወሩ ነበር፣ ደንግጦ ነበር። አንተ እኮ አልቀበህም። ቆይ ምን ብለኸው ነው? እኔ አንሳ ወንድሜ። ቆይ
አቤት ወንድሜ። ሄሎ ፋቲ፣ የት ነው ያለኸው? የትም አይደለሁም ወንድሜ። በቃ በቀላሉ ገሃነም ነኝ። ስማ፣ የማይሆን ነገር አታውራ። አሁን በፍጥነት ታክሲ ማቆሚያው ጋና አንዳንድ ማድረግ ያለብን ነገሮች አሉ። እሺ ወንድሜ፣ እሺ መጣ። በቃ አራሽም ታክሲ ማቆሚያው ጋር መሄድ አለብን። እሺ እንሂድ፣ ግባ ወንድሜ። ፍጠን፣ እሺ ፍጠን ፍጠን። እሺ ወንድሜ። ሰላም ነው? ድግስ ነው የመጣው? ጓደኛዬ ዛሬ ሰርጉ ነበር። የሌላ ሰፈር ታክሲ ሹፌር ነው። አሁን ከዛ ነው የመጣሁት። ወንድሜ ሐሰን ሲደውል ነው የመጣሁት። ምንድነው? እስኪ ተረጋጋ ሰውዬ። በፈጣሪ። እሺ እንሂድ። ምን እያደረግን ነው? ወደ ውስጥ እንገባ። ስማ፣ ይህን ነገር እንነጋገርበት። ምን እያደረግክ ነው? ለማውራትም ሆነ ምንም ለመስማት ጊዜ የለኝም። ምንድነው ወንድሜ? ፋሪት፣ አሊ ረዛማን ሊያናድደው ይችላል። ወንድሜ ራሺም ጥፋት አጠፋ እንዴ? ይሄ ከራሺም ጋር ምን ያገናኘዋል? እነዚህ የማይረቡ ደነዞች ሙሉ ኢስታንቡልን እኮ ነው የዘረፉት። ቆይ ታዲያ ይህንን ምን ልናደርገው ነው? አሊ ሪዛ፣ ፋቲ ራምቾ ጋር ደውልለት። ሁሉንም ነገር ካጸዳዳ በኋላ ፖሊስ ጋር እንዲደውል ንገረው። እሺ? እሺ አለቃ፣ እደውላለሁ። ፈሪድ፣ ከዚህ ከሄድክ በኋላ ቡራክን በደንብ እንድትከታተለው ፈልጋለሁ እና አደራ ወዴትም ቢሄድ አሳውቀኝ። እሺ? እነዚህ ሁሉ ስንት ናቸው? በጣም ብዙ ናቸው። በለው